ይሄን መልእክት ለሩታ አድርሱልኝ፣ ሁላችሁም ማለት ነው ለሩታ አድርሱልኝ። ሩታ አሁን ያለሽበት ሁኔታ ምንም እያማረኝ አይደለም። የምታረጊያቸው ነገሮች በሙሉ ግራ የገባው አይነት ነገር ነው። ይሄን ነገር ደግሞ ማቆም አለብሽ። በቃ አቁሚ ተብለሻል። ሁሉም ሰው አንቺ አቁሚ፣ ከዚህ በኋላ ምንም አይነት ነገር ማድረግ የለብሽም ታይ እየተባልሽ ነው። ደግሞ መተው አለብሽ። መጀመሪያ ትዳርሽን መጠበቅ ከነበረብሽ መጠበቅ ነበረብሽ። ይሄ ክፍተት እንዲፈጠር በፍጹም ማድረግ አልነበረብሽም። ስለዚህ አሁን ማድረግ ያለብሽ ነገር ምንድነው? ከሁለቱ ህይወት መውጣትና መራቅ ብቻ ነው። ስለዚህ አሁን ከህይወታቸው ውጪ ከህይወታቸው ወጥታ ልጇን ብታሳድግ ነው የሚሻላት። ገባህ አይደለ? ልክ አንተ እንዳልከው አብርሃም ሄርሜላ ጋር ሄድም ነበር። እሷ የሆነ ነገር ክፍተት ስለፈጠረችበት ነው ሄደው መጀመሪያም እንጂ እሷ ተንከባክበው ቢሆን እሷ በቃ ትክክለኛ ሰው ብትሆን ምናምን አይሄድም ብዬ ነው የማስበውና ከመሀላቸው ብትወጪ መልካም ነው። ቴክስት እያደረግሽ ምናምን ልጅቷ እንደምታስፈራሪያት ምናምን አውቀናል። ገባሽ አይደለ? ምክንያቱም አብርሃምም ሲል ነበር ቴክስቶች ምናምን ሲላት ነበር ካየኸውና ራስሽን ብትሆኝና ከራስሽ ጋር ብትሆኝ መልካም ነው። እና ይሄን ነገር ይኸውልሽ እንደሰማሽ ነው። ይሄን ነገር አቁሚ። ምንም አይነት ነገር በእነሱ ላይ ማድረግ አትችይም ከዚህ በኋላ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ባላችሁበት ሰላማችሁ ይብዛ። ዛሬ ለእናንተ አንድ ጥያቄ ጠይቃችኋለሁ። አብርሃም ከማን ጋር ቢሆን ደስ ይላል? ከሄርሜላ ወይስ ከሩታ ጋር? ኮሜንት ላይ ሀሳባችሁን አስቀምጡልን። ኮሜንት ላይ አስቀምጡ። አሪፍ ላይክ ላገኘ ሰው የበግ ሽልማት ነው ማለት ነው። ዛሬ ምን ሸለማችሁ? ያው እንግዲህ ከእናንተ የሚጠበቀው አሪፍ ኮሜንት እና አሪፍ ላይክ ነው። አጨናንቁት እየገባችሁ ከአገር ውጪ ያላችሁ ሰዎች እዚህ አገር ውስጥ እንዲሰጥላችሁ ትፈልጉም ካላችሁ በዛው ኮሜንት አድርጉ። ሁላችሁ እኛ ያሉበት ድረስ ሄደን እናደርሳለን ማለት ነው። ፋሚሊ እንግዲህ እዚህ ጋር አሁን ለአብርሽ የደወልነት ነው። በጣም ደስ የሚል ነገር ነው። አብርሽ ካነሳልን በአካል በቀጥታ በነገረው ደስ ይለኛል። ጀስት ያው እሱን ማግኘት ትንሽ ከባድ ነው። አሁን ተነስቷል። ሄሎ ጤና ይስጥልኝ። ሰላም ነው? አብርሽን ማግኘት እችላለሁ? አይ አሁን ላይ ጀስት ያሉበት ሁኔታ አሪፍ ስለሆነ ደስታችንን ለመግለጽ ነበር። አንተ ምን ሆነህ? እሺ በቃ ያለንበትን ሁኔታና አሁን ላይ ያለውን ነገር እነግርሃለሁ። እና አሁን ላይ ባለው ሁኔታ በጣም ደስ ብሎናል። ሄርሜላም ቤት የራሷን ቤት ገዝታለች እና በጣም ደስ የሚል ነገር ነው። አብርሽን እንኳን ደስ አለክ። ይሄ ነገር በመፈጠሩ በጣም ደስ ብሎናል። ያዝልቅላችሁ። ከዚህ በኋላ እንግዲህ ወደ ኋላ መመለስ የለም። አንዴ የተገናኘ ሰው መላቀቅ የለበትም እና ሩታም ከመሀላችሁ ወጣ። እናንተም አሁን ባላችሁበት ሁኔታ ደስተኛ ሆናችሁ እንድትኖሩ እንፈልጋለን። በጣም ደስ የሚል ነገር ነው ብለክ ትነግርልናለህ እና ከማን ነው ይሄ መልእክት የመጣው ካለክ ከግሬስ ፋሚሊ ነው ብለህ ትነግርልናለን። እሺ እና አሁን እንዳትረሳልክ ቀረጻ ከጨረሰ በኋላ ሄደክ መልእክቱን አስተላልፍልን። በቃ እሺ፣ እናመሰግናለን። ሄርሜላ እንግዲህ አሁን ያለችበት ሁኔታ ታውቃላችሁ ማለት ነው። የራሷን ቤት ገዝታ በራሷ ቤት በፊት ከነበራት ትንሽ ቤት አሁን ወደ ሰፋ ወዳለው ቤት ገብታለች። ሄርሜላ እንኳን ደስ አለሽ። እንኳን ደስ አለሽ ሄርሜላ። ደስ አላለሽ ነው ሄርሜላ ቤት በመግዛት ደስ ብሎኛል እኮ። ስለዚህ ፋሚሊ እናንተም ደስ ብሏችኋል አውቃለሁ። ሁላችሁም ሄርሜላ ወደፊት እያላችሁ ነው እና ደግሞ በዛ ላይ አብርሽን መጥቶ ጎብኝቷል። ይሄ ነገር እንዴት ነው? በጣም ደስ የሚል ነገር ነው። ሰው በራሱ ቤት ሲኖር የራሱን ቤት ገዝቶ ይሄ ነገር ጥሪው ለኔ ቢሆን በጣም ደስ ይለኝ ነበር። ማለት በጣም ብዙ እንደመልፋቴ መጠን እኔም ቢሆን ጠርተሽ ቤሽን ያስጎበኝሽኝ በጣም ደስ ይለኝ ነበር። ግን ዛሬ አልከፋኝም። ምክንያቱም የኔ መላስ ልጅ በራሷ ቤት ደስተኛ ሆና ስላየሁት ምንም አልከፋኝም። በቃ ዛሬ የሮሮ አላወራባችሁም። ምክንያቱም ሰው እንግዲህ ማለት ለምትወደው ሰው እየወደድኩም ቢሆን ቢነጠልም እስከ ማፍቀር ማለት ያው እንግዲህ ምን ማለት እንደሆነ ታውቃላችሁ አይደል? የሰው ደስታ የሚሰጠውን ነገር ሲያደርግ አንተ ደስተኛ መሆን ማለት ነው። እና በዚህ ደስታ ከአብርሃም ጋር መሆን ከሆነ አንተ የሷ ደስታ ነው ማለት ነው። ፍቅር ማለት እሱ ነው በራሱ
እና በዚህ ልክ ነው በቃ አሁን እየተጓዝኩ ያለሁት እና ሄርሜላዬ በጣም ደስ ብሎኛል። እንግዲህ በዚህ መሀል ሩታ በጣም ያለችበት ሁኔታ እንግዲህ ከባድ እየሆነ ነው። ጀስት በቃ ከዚህ በኋላ እንግዲህ ሩታ ከህይወታችሁ ውጭላችሁ ትውጣላችሁ። ማናት ሩታ ከሄርሜላና ከአብርሽ ትውጣላችሁ ነው የምንለው። ምክንያቱም እንግዲህ አብርሽም በቃ አንድ ልጅ ወልዶልሻል። እንግዲህ ምንም ማድረግ አይቻልም። ይበቃል። እሱን እያየሽ ነው። አዎ ደግሞ ራሱ ነው ቁጭ ራሱን የሚመስል ልጅ ነው የተወለደልሽ። ስለዚህ ማለት ከጎንሽም ቢነጠልም ኖሮ ማትረሽበት አብርሽን ማትረሽበት ልጅ ነው የተወለደልሽ። እንግዲህ ማለት አይቻልም። ሁሌ እንዳስታወሽው ነው የምትኖሪው። ሲያድግ ይመስለኛል እሱ አባቱን ቁጭ ነው የሚለው። አሁንም እሱ ነው የሚመስለው። እሱ ነው የሚመስለው። ጸይም ነው እንደ ሩታ ቀይ አይደለም። ያምራል። ቅልቅል ነው ሁለቱም ሚክስ ቆንጆ ነው እና በጣም ደስ የሚል ነገር ነው። ዛሬ አንቺ ደስ አላለሽ? ምን ሆነሽ ነው? ሄርሜላዬ ደስታ እኮ ነው። አረ ደስ ብሎኛል፣ ደስ ብሎኛል። እና ደስታሽን ግለጫችሁ ሲል ኦዲየንስ የሆነ ነገር ባያችሁ። ደስ ብሎኛል እኮ ነገራችሁ፣ የሆነ ነገር ባያችሁ። ምን ይሆን እስካሁን አብሮ ይቀጥሉ? ሄርሜላና አብርሽ የኛ የሷ ጉዳይ ይቀር እዚህ ጋር? አዎ ብሬክ እናድርግ በቃ። በደስታቸው መደሰት አለባችሁ እናንተ። ከሰው ህይወት ውስጥ እነሱን የሚያስደስታቸው ከሆነ እኔም አብርሃምን ወደዋለሁ ምናምን ስል ነበር፣ እስከ መነቀስ ደረጃ ደርሻለሁ። ገባሽ አይደለ? ግን እነሱ ደስተኛ ከሆኑ እንደዛ እኛ መውጣት ነው ያለብን። አንተ አይደለ? ፍቅር ማለት በራሱ እኮ የነሱ ደስታ እኛን የሚያስደስተን መሆን አለበት። በቃ እነሱ የሚዋደዱ ሰዎች ናቸው ምናምን አንድ ላይ ምናምን መሆን አለባቸው። ይገባቸዋል ደግሞ እውነት። እና ፋሚሊ ያው ይመስለኛል እነሱ ራሱ ከቤተ ክርስቲያን ነው የመጡት። ጸሎት አድርገው ነው መሰለኝ የመጡት። ደስ ብሎናል። እኔ አልተኛሁኝም። ደስ ብሎኝ ነበር ሳየው፣ ቪዲዮውን ሳየው ምናምን ደስ ብሎኝ ለምን ጸሎት አላደርግም ብዬ ሄጄ አድርጌን የመጣሁት። ይሄው በዚሁ ነው የመጣነው። ነጣላ አድርገን እና አሪፍ ነገር ነው። በቃ መሆን ያለበት ነገር ነው። እንግዲህ ፈጣሪ የፈቀደው ነገር ነው የሚሆነውና እኛ ምንም ብዙ ነገር ብናረግ ብንፍጨረጨርም ሊሆንልን አልቻለም ማለት አይቻልም። ግን ቢሆንም አሁን ላይ በዚህ መልኩ ስላለች ሄርሜላ ምንም አይነት የነቆራ ውስጥ አልገባም አሁን ማለት የተወሰነም ጊዜም ቢሆን ደስታዋን ታጣጥም፣ አሪፍ ጊዜ ታሳልፍ። ደግሞ በጣም አምሮባታል። በጣም ነው የምታምረው። በኢየሱስ ዛሬ ሄርሜላ ደስታ ነው። እንግዲህ አብርሃም አንዴ ወደዛ አንዴ ወደዚህ እያለ ነው ማለት ያው ያሉበት ሁኔታ ታውቃላችሁ። አሁን ላይ ደግሞ ያው ሩታም ከአንዳንድ ሰዎች ጋር ስምምነት እያደረገች ነው፣ ከሱ ፋሚሊዎች ጋር ምናምን ከቡዜ ጋርም ታርቀዋል። ያው ማለት ቡዜም እያለች የነበረችው ከነሱ ማለት ከነሱ ጋር ባትጣሉና ባትጋጩ እኔ ምንም የሚያቃረኝ ነገር የለም። ይሄ ነገር ደግሞ ለእናንተ አይነገርም ማለት ትልልቆች ናቸው። አሁን ላይ እነሱ ልጅ አይደሉም፣ ልጅ የወለዱ ሰዎች እስከሆኑ ድረስ ማድረግ ያለባቸውን ነገር ያው ያሉበት ሁኔታ ከዚህ በፊት ታውቃላችሁ። እንግዲህ በእነሱ መሀል መፈጠር የሌለበት ነገር ነበር መፈጠር የተፈጠረውና ፖሊስ ጣቢያ ድረስ ከመሄድ እስከ መተሳሰር ድረስ እነዚህ በየተራ እስር ቤት እስከ መግባት ድረስ ደርሰዋል። እና አሁን ለምሳሌ ሩታ ይሄ ነገር ውስጥ አንቺ ከፍቶብሽ እስር ቤት ውስጥ ሆነሽ ልጅሽን ስለማሳደግ እንኳን አታስቢም ወይ ነው? ይሄ ነገር ይብራብሽ፣ ይቅርብሽ። እኔ ጀስት የቆየ ፍቅር የልጅነት ፍቅርሽ ሊሆን ይችላል፣ ግን በቃ ምንም ማድረግ አይቻልም። አንድ የሰው አሻፈር የሚለው ከሄደ ሄደ ነው። ከመሀላችሁ ውጭላቸውና እነሱም ህይወታቸውን ይኖሩበት። እስኪ አሁን ደግሞ እንግዲህ አብርሽ ጋር እንደውለትና የሄርሜላም ደስታ አለ አንዳንድ ነገር እንጠይቀው፣ ምን እንደሰማው ምናምን ነገር እንጠይቀው። ጀስት ላያነሳልን ይችላል፣ ግን ብቻ ያንን ላነሳው ሰው ማናጀሩንም ቢሆን ታወራዋለህ፣ መልእክቱን እንዲያስተላልፍልን እንነግረዋለን። ደስታቸው ደስታችን ነው እና በቃ አሁን እንደውለትና አንዳንድ ነገር እንበለው። እስኪ ደውይለት ፋሚሊ። እንግዲህ እዚህ ጋር አሁን ለአብርሽ የደወልነት ነው። በጣም ደስ የሚል ነገር ነው። አብርሽ ካነሳልን በአካል በቀጥታ በነገረው ደስ ይለኛል። ጀስት ያው እሱን ማግኘት ትንሽ ከባድ ነው። አሁን ተይው ተነስቷል። ሄሎ ጤና ይስጥልኝ። ሰላም ነው? አብርሽን ማግኘት እችላለሁ? አይ አሁን ላይ ጀስት ያሉበት ሁኔታ አሪፍ ስለሆነ ደስታችንን ለመግለጽ ነበረ። አንተ ምን ሆነህ? እሺ በቃ ያለንበትን ሁኔታና አሁን ላይ ያለውን ነገር እነግርሃለሁ።
እንዳልኳችሁ አደርጋለሁ ወይ ከተማቸው ነግሬላችኋለሁ። እና አሁን ላይ ባለው ሁኔታ በጣም ደስ ብሎናል። ሄርሜላም ቤት የራሷን ቤት ገዝታለች እና በጣም ደስ የሚል ነገር ነው። አብርሽን እንኳን ደስ አለክ። ይሄ ነገር በመፈጠሩ በጣም ደስ ብሎናል። ያዝልቅላችሁ። ከዚህ በኋላ እንግዲህ ወደ ኋላ መመለስ የለም። አንዴ የተገናኘ ሰው መላቀቅ የለበትም እና ሩታም ከመሀላችሁ ወጣ። እናንተም አሁን ባላችሁበት ሁኔታ ደስተኛ ሆናችሁ እንድትኖሩ እንፈልጋለን። በጣም ደስ የሚል ነገር ነው ብለክ ትነግርልናለህ እና ከማን ነው ይሄ መልእክት የመጣው ካለክ ከግሬስ ፋሚሊ ነው ብለህ ትነግርልናለን። እሺ እና አሁን እንዳትረሳልክ ቀረጻ ከጨረሰ በኋላ ሄደክ መልእክቱን አስተላልፍልን። በቃ እሺ፣ እናመሰግናለን። ለሱ መልእክት እንዲያስተላልፍልን ነግረነዋል። ማለት ጀስት ቀጥታ አብርሃምን ቢሆን ያገኘ ነው ደስ ይል ነበር፣ ግን አብርሃምን ማግኘት ያው ትንሽ አሁን ላይ ስራ ስለሚበዛበት ቀረጻ ምናምን አለ፣ ሌላም ነገር ሊኖር ይችላል እና በጓደኛው በኩል አግኝተነዋል። ምን ልላችሁ ፈልጌ ነው ኮመንት ላይ ሁላችሁም ሄርሜላና አብርሽ ወደፊት ነው የሚል ነገር ያለውና ሲደግፏት ነበረ ሁሉም ሰዎች እና ደስ ይላል። የሰው ደስታ የሚያስደስተው ሰው ደስ ይላል እና ደግሞ ስለሚገባቸውም ነው። ብዙ ለፍተው አልገባህ አይደለ? ከአንዱ ጋር ሲጣሉ እዛ ጋር ብዙ ነገር ስትሆን ምናምን ነበርና ይገባታል። አሁን ያለችበት ነገር ይገባታል። ምን ተሰማሽ ግን? እንዴት ነው አሁን አንቺ? ወይ በጣም ነው ደስ ያለኝ፣ እውነት ለመናገር ደስ ብሎኛል። እንግዲህ እዚህ ጋር ፋሚሊ ዛሬ ምንም ማድረግ አንችልም። እኛ ስለነሱ ደስታ ብቻ ነው ማውራት ያለብን። ማለት እኛ ከደስታችን ብዛት እኮ ነው ቤተክርስቲያን ሄደን ነጠላ አድርገን ምናምን የመጣ ነው። ገባህ አይደለ? ደስ ስላለን ነው። በቃ ምንም ሊገልጸው ስለማይችል ቤተክርስቲያን ሄደን ነጠላ አድርገን መምጣት ይሄ ትልቅ ነገር ነው። ገባህ አይደለ? ይሄ ገልጸዋል ብለን ስላሰብን ደስታችንን ማለት ነውና ደስ ብሎናል በጣም። ሞር ደግሞ ከነሱ ጋር ሆነን አብረን የደስታቸውን ብናሳልፍና ያለውን ነገር ለእናንተ ብናሳያችሁ ደስ ይል ነበር። ግን ያው እነሱ አሁን ያለበት ሁኔታ ለመገናኘት ትንሽ ይከብዳል። ምክንያቱም በጣም ስራ ይበዛባቸዋል። ሄርሜላም ስራ ምናምን ይበዛብኛል ብዙ ነገር። በዚህ ሳምንት እንሄዳለን። አሁን ሰላም ምናምንም ስለሆነ እንዴት እንችላለን። በዚህ ሳምንት ነገሮችን አስተካክለን ምናምን እንሄድና ደግሞ እዛ ደግሞ በደንብ ደስታችንን እንገልጽላችኋለን ማለት ነው። ይሄን መልእክት ለሩታ አድርሱልኝ፣ ሁላችሁም ማለት ለሩታ አድርሱልኝ። ሩታ አሁን ያለሽበት ሁኔታ ምንም እያማረኝ አይደለም። የምታረጊያቸው ነገሮች በሙሉ ግራ የገባው አይነት ነገር ነው። ይሄን ነገር ደግሞ ማቆም አለብሽ። በቃ አቁሚ ተብለሻል። ሁሉም ሰው አንቺ አቁሚ፣ ከዚህ በኋላ ምንም አይነት ነገር ማድረግ የለብሽም ታይ እየተባልሽ ነው። ደግሞ መተው አለብሽ። መጀመሪያ ትዳርሽን መጠበቅ ከነበረብሽ መጠበቅ ነበረብሽ። ይሄ ክፍተት እንዲፈጠር በፍጹም ማድረግ አልነበረብሽም። ስለዚህ አሁን ማድረግ ያለብሽ ነገር ምንድነው? ከሁለቱ ህይወት መውጣትና መራቅ ብቻ ነው። ስለዚህ አሁን ከህይወታቸው ውጪ ከህይወታቸው ወጥታ ልጇን ብታሳድግ ነው የሚሻላት። ገባህ አይደለ? ልክ አንተ እንዳልከው አብርሃም ሄርሜላ ጋር ሄድም ነበረ። እሷ የሆነ ነገር ክፍተት ስለፈጠረችበት ነው ሄደው መጀመሪያም እንጂ እሷ ተንከባክበው ቢሆን እሷ በቃ ትክክለኛ ሰው ብትሆን ምናምን አይሄድም ብዬ ነው የማስበውና ከመሀላቸው ብትወጪ መልካም ነው። ቴክስት እያደረግሽ ምናምን ልጅቷ እንደምታስፈራሪያት ምናምን አውቀናል። ገባሽ አይደለ? ምክንያቱም አብርሃምም ሲል ነበር ቴክስቶች ምናምን ሲላት ነበር ካየኸውና ራስሽን ብትሆኝና ከራስሽ ጋር ብትሆኝ መልካም ነው። እና ይሄን ነገር ይኸውልሽ እንደሰማሽ ነው። ይሄን ነገር አቁሚ። ምንም አይነት ነገር በእነሱ ላይ ማድረግ አትችይም ከዚህ በኋላ ማለት ነው። ሄርሜላንም ሆነ አብርሽን መንካትም ሆነ መጉዳት አትችይም። ስለዚህ ይኸውልሽ መጀመሪያውኑ ነበረ መደረግ ያለበት ነገር አድርገሽ ምንም አይነት ክፍተት እንዳይፈጠር ማድረግ የነበረብሽ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ስለዚህ መሆን ያለበት ነገር ይሄ ነገር ነበር እና ምን ልላችሁ ፈልጌ ነው ይሄን ነገር ሩታ ማታቆም ከሆነ ያለችበት ድረስ ሄጄ እንድታቆም አይደለም ከምድረ ገጽ ነው ማጠፋት ማለት ነው። ሩታን ከምድረ ገጽ ሁለቱም ምንም ነገር እንዲሆኑ አልፈልግም። ምክንያቱም እሷ ብዙ ጓደኞች እያፈራች ነው። ዳኒ አለ፣ ኤፍሬም አለ፣ ሌላም ሰዎች ይሄን ነገር እያደረገች ነው። እናንተም ታውቃላችሁ። ይሄ ነገር ደግሞ እንዲሆን አትፈልጉም አይደለም? እናንተም ተባበሩኝ። እኔም የምችለውን ነገር አድርጌ ሩታ ከነሱ ህይወት እንድትወጣ አደርጋለሁ። በቃ ያለኝ ነገር ይሄ ነው። ለዛሬ ለእናንተ ላስተላለፍላችሁና ውሳኔን ላሳውቃችሁ የመጣሁት አንድና አንድ ምክንያቴ ሩታ ናት። ሩታ ከነሱ ህይወት መውጣት አለባት። አለቀ በቃ እዚህ ጋር ጨርሻለሁ። ምንም አይነት ነገር ልታረጊ አትችይም፣ አይገባም። በቃ ፋሚሊ
ሁላችሁም ተባበሩኝ። ሩታን ተባብረን ከነሱ ህይወት አወጥተናቸው እነሱ ህይወታቸውን እንዲቀጥሉ ማድረግ አለብን። ከዚህ በኋላ ይሄን ነገር ማታቆም ከሆነ ግን ያለችበት ድረስ ሄጄ ምችለውን ነገር አደርጋለሁ።